ሰላም እንዴት ናችሁ? ያው እንግዲህ ዛሬ አዲስ ፕሮግራም ይዘን እንመጣለን ባልነው መሰረት አዲስ ፕሮግራማችንን ይዘን ከች ብለናል። ከፕሮግራማችን የመጀመሪያውና ዛሬ የምናቀርበው ደግሞ የጨነቀለት ይሰኛል። ያው እንግዲህ በዚህ ዝግጅታችን ላይ የተለያዩ ጉዳዮችን እያነሳን እንወያያለን። ከዛ ደግሞ የጨነቀለት የሚባል ጥያቄ አለ እንግዲህ ብለው አውጥተውልናል። እነሱ በወጡት መሰረት እንግዲህ እንጫወታለን አብረን። ጨዋታውን ብዙ እያወራን ከመናንዛዛው እዚህ ጋርም ካርቶኖች አሉ። እነዚህ ላይ ጥያቄዎች አሉ። ጥያቄ ላይ ቅጣት አለ። የቅጣት ደግሞ የጨነቀለት አለ። አብረን እንመለከተዋለን። እስከዛው ይመቻችሁ። ያው እንግዲህ ለዛሬ በጨዋታ ብቻ ዝም ብለን ራሳችንን ከመናዘል በየማሉ የተለያዩ ጉዳዮችን እያነሳን እንጫወታለን። ለዛሬ እንግዲህ የምንጫወተው ስለ ጓደኝነት ነው። አው እንግዲህ በጓደኝነት ብዙ ማውራት አይተጠበቅብንም። ሁላችንም ላይ በየጓደኞቻችን ምናምን ብዙ ውስጥ ነገሮቻችን አለ። ለጓደኞቻችን ማስተላለፍ የምንፈልገው ነገር አለ። ከድሮም ጀምሮ ወይም ደግሞ ከዛሬው ቀን ጀምሮ ደግሞ ጓደኛ አላችሁ። ይሄ ፕሮግራም ጣፈጥ ያለ ስለሆነ በስተቀር ተከታተሉ። ደግሞ ጓደኛም የሌለው ሰው የለም እንግዲህ በዚህ ምድር ላይ ሲመስለኝ። እንግዲህ ያው ባለን አቅም ስለ ጓደኝነት ከምናውቀው አንፃር የተለያየ ነገር እናወራለን ማለት ነው። እንደምትወዱት ተስፋ አደርጋለሁ። እንግዲህ ጓደኝነት ስትል ምን ይመስላል? ጓደኝነትን ዝም ብለው ስለ ጓደኝነት ስናወራ ብዙ ነገር ይመጣልናል ሲመስለኝ ወደ አይምሮአችን። ጓደኝነት ላይ እስቲ ምን የምትለው ነገር አለ? ለኔ ጓደኛ ማለት እኔ እንጃ ብዙ ይወራል። ጓደኛ መስጠት ነው ጓደኛ ምናምን ይባላል። ግን ለማውራት የሚከብድ በቃ ይሄ ጓደኛ በቃ ጓደኛ ነው። ጓደኛ የኔ የልቤ ጓደኛ። ያው እኔም ይመስለኛል እኔ አንዳንድ ጊዜ እንደውም ጓደኛ ብዙ ሰው እንደውም ጓደኛ በጣም ሲቀር ወንድም ነው ይባላል። ለኔ ግን ከወንድም በላይ ነው ለኔ የሚመስለኝ። አሁን ሲመስለኝ አሁን ታላቅ ወንድም ሲኖርክ የሆነ ነገር ሲፈጠር መቼም ሄዳት ነግረው አዎ ያስፈራል። ደውለህ ለወይ አጠገብ ካለ ለጓደኛ አይደለም ትነግረው እንደዚህ እንደዚህ አጋጥሞኝ ብለህ የምትነግረው ለሱ ሲመስለኝ። እኔ ጓደኝነት ከወንድም በላይ ይመስለኛል። እንግዲህ ከተሳሳትኩኝ አላውቅም። ስማማበታለሁ ማለት ነው። ስማማበታለሁ ሲጀመር የሚከብዳል። አሁን ለምሳሌ እንደው በጣም ቀጥታ ሄደ የሆነ ችግር ገጥሞ ለቤተሰብ መናገር ይከብዳል። በጣም ይከብዳል። አይረዱም ሲጀመርም ደግሞ ወዲያው ጓደኛ ያው ባንተ ተመሳሳይ ኤጅ ላይ ነው ያለው። ብዙ ጊዜን አብረን ነው የምታሳልፈውና ያው ብዙ ነገር ለሱ ለመናገር ቀርበ ነው ይመስል በጣም እና ያው ጓደኝነት ውስጥ ደግሞ የልብ ጓደኛ ይባላል። ይለያያል። ጓደኛና የልብ ጓደኛ ምኑ የሚለያይ ይመስልካል? ጓደኝነትና የልብ ጓደኛ ያው ጓደኛ የልብ ጓደኛ የሌለው ነገር ይኖራል። የሌለው ሰው አዎ ይኖራል አለ። ስለ የልብ ጓደኛ ማለት እኮ ሚስጥርን ነው የምትነግረው። የተፈጠረውን ነገር በቃ የልብህን አንተ እሱ ውስጥ አለ ማለት ነው። አንተ ነገር እሱ ውስጥ እሱማ አለ። ግን እኔ እንጃ የሌለው ሰው ይኖራል ብዬ አላስብም። የልብ ጓደኛ አለ ማንማ ሞልተውኝ ከአንድም ሁለት ሶስት እኮ ነው ያለኝ። እንደዛ ነው። እኔ አሁን ለለ የፈለኩት ምንድነው የልብ ጓደኛ ሰው ሲመስለኝ ትርጉሙን አልተረዳው። እኔ የልብ ጓደኛ የሚመስለኝ ሚስጥርን ነው የምትነግረው። የልብህን የተሰማን ማልቀስም ካለበት ያለቀስክበትን ነገር የምትሰራው ነው ወደፊት በቃ ያጋጠመን የቤተሰብ ችግር ሳይቀር እናትህ እንደዚህ አረጋ ራሱ የሆነ ነገር ቸግሯት ቢሆን ቸግሯታል ብለህ የምትነግረው ለአንድ ሰው ነው። 6 ጓደኛ ላይ ልበል ለምሳሌ ለስድስቱም ጓደኛ ሚስጥር መንገር ሊጠበቅበት። እኔ አሁን ማለት ማማ የልብ ጓደኛ አንድ ነው ብዬ አላምንም። የአንድ ሰው የልብ ጓደኛ አንድ ነው ብዬ እኔ አላምንም። ፕሮዲዩሰር እንዴ አንድ ካልሆነ ታዲያ አሁን ለምሳሌ 12 ጓደኛ አለ። ሁሉም አሁን እኔ 6 ጓደኛ ካለ 6ቱም የልብ ጓደኛዬ ነው እያልኩ አይደል? እሱን ነው ማለት ግን ከአንድ በላይ ይሆናል። ከአንድ በላይ ወይ ሁለት እኔ አንድ ነው በሚለው ብቻ ግን እኔ አልስማማም። አንድ ላይ ለምን እንደሆነ አላውቅም። ግን ብዙ ሰው የልብ ጓደኛ አንድ ነው ከአንድ በላይ ሲሆን ትርጉም የለውም ምናምን ይባላል። እኔም አሁን እንደዛ ነው ስማማ። ከአንድ በላይ ከሆነ አንተ የምትስማማበት ነገር ትቼ ከፕሮዲዩሰራችን ጋር ማን ተሳስማምተን አውርተናል። እኔ የምስማማበት የምር አንድ ነው። ምክንያቱም የችግርን የምትነግረው ለሱ ብቻ ነው። ምክንያቱም ለስድስቱም ከነገርካቸውማ ያ ደግሞ ሰውዬ ደግሞ ካንተ ሌላ እኮ ሚስጥር ጓደኛ አለ። ያንተ ሌላ ለሚስጥር ጓደኛ ይነግረዋል። ያንተን እኮ እኔ እኮ አልቀረንም። አንድ ነው እኮ አይደለም እኮ ስንት ነው? ቁጥር የለውም ነው የኔ ሐሳብ። ቁጥር ከሌለው 100 ሊሆን ይችላል። ጓደኛ ካለኝ እኔ በጣም ሁሉንም እንግዲህ በስትክክል እንደ ልብ ጓደኛ ያስኳቸው አንተ ትይዛቸዋለህ። ያ ሰውዬ ባይዝስ አሁን ለምሳሌ እኔ ጓደኛ ነኝ እኔ ላቅ አልችልም በምንም እኮ መጥፎ ነው ማለት ሚስጥርን ነግረህ እሱ ደግሞ ለዛኛው ደግሞ ጓደኛው ሄዶ ደግሞ እሱንማ የልብ ጓደኛዬም እኮ ሊናገር ይችላል እኮ ብዬም እኮ መጠርጠር ይችላል። እንደዚህ ኔጌቲቭ ማይንድ ማስብ ከሆነ
አለ አይደል እኔ እናገራለሁ እኔ አሁን ለምሳሌ ጓደኞች አሉ ለሁሉም ግን አልናገርም እንግዲህ ተመልካቾች ወደሚያደሉት ሐሳብ ሄዱ እሱ የሚለው ስድስትም ቢሆን እኔ ጓደኛ ካልኩት ሚስጥሬን እነግራለሁ ነው ካልኩ እኔ ደግሞ አንድ ነው የምትለው ስድስት ጓደኛ ካለኝ አምስቱ ጓደኞቼ ናቸው አንዱ ግን ሚስጥሬን የሚረዳልኝ የቸገረኝን በቃ ውስጥ ለማንም ማትናገሩስ ጀመር ሚስጥር አለ እሱማ ለጓደኛም አይነገርም አለ ለልብ ጓደኛም አይነገር አለ አልተማርክ ሊሆን ይችላል እንጂ እኮ የጓደኛ ሚስጥር ቤተሰብ ሚስጥር ምናምን አለ እኮ ግን እሱን ነው የምልህ እኔ አሁን በቃ ለአንድ ሰው ተለይተህ የምትነግረው ነገር አለ በቤተሰብ ውስጥ ስንገባ ራሱ ለእናትህ የምንነግራትና ለወንድም የምንነግራት ነገር ይለያያል በሱ ስገለብጠው ለሁሉም ጓደኞች የምንነግራቸው ነገርና አንዱን ለይተህ የምትነግረው ነገር ይለያያል ለሁሉም ከነገርካቸው ሚስጥርነቱ ጠፍቶ እኮ ይፋይ መግለጫ ሚስጥርማ ከሆነ ትናገራለህ እንዴ ለሰው ምን ለማለት የፈለገ ነው አትነገረኝ እኔ አሁን አይምሮ ቢፈራ ለምንድን ነው የምትናገረው ጓደኛ ሚስጥር ነው የምናገረው የግል ሚስጥር የማል አዎ የጓደኛ ሚስጥር ማለት ማንም ምን ያለ አዎ ከዛ የጓደኛ ሚስጥር ደግሞ ተነግሯለህ አዎ ለስድስቱም ግን አትናገር ዝም ብለን በወሬ ከመናደርቃችሁ ያው የጨነቀለት የተባለ ጨዋታ አለው እንግዲህ ቁጭ እኛም አውራ አትነካካት ያው ልንጮተው ነው እሱን አንድ ሁለት ጨዋታ ተጫውተን እንመለሳለን ወደ ጉዳዩ ያው እንግዲህ አሁን ይሄው ወደ ጥያቄው ገብተናል ስለ ጥያቄው ትንሽ እናስረዳችኋ አይደል አዎ አንተ ጀምር ብዙ ጊዜ እየቀራደምኩ ስለሆነ አንተ መከራከር የለውም እዚህ ላይ አዎ የለውም ጨዋታ ብቻ ነው አሁን እዚህ ጋር ምን አለ መሰላችሁ የዘፈን ርዕስ አለ እቺን የዘፈን ርዕሷን መስፈን ሳይሆን ያል ነው የምናስረዳው እንግዲህ ሳቁ ያል አስቡት ያልክ ዘፈን ስታስረዳ እና እቺን ዘፈን ያልክ ታስረዳለህ የሚያስጠላው ነገር ደግሞ አሁን አንተ ጠይቀኸኝ እኔ ካልገባኝ አንተ ነው የምትቀጣው እሱ ላልገባው ነገር ለሱ ጥፋት አንተ ነህ ኃጢያተኛው ከዛ ደግሞ ካልገባው ከዘፈኑ ጀርባ ሌላ ቅጣት አለ እሱ ደግሞ አረ ጨንቆኛ ሊቀየርልኝ ካለ ደግሞ አለለት እዚህ ጋር የጨነቀለት አዘጋጆቹ እንግዲህ አዘጋጅተው ሰጥተው ማን ነው የሚያሳየ ለማንኛውም ጠይቀኝ ወደ ጥያቄው እንግባ አናንዛዛው አንሳ የምን ልትመልስ ነው እንዴ አስረዳኝ ይቀላል ቴሚቴ ነው ያጣሰውኝ እንዴ አሁን ቴሚቴ እንደዚህ ነው አቋለው ግን የሆነ መጀመሪያው ብቻ ነው መሰለኝ የመጣልኝ በደንብ በልልኝ እንደ ዘፋኝ አልቀላልጽም ሲዘፋ ያው ለምዶብኛል ብለህ ነው ዘፋኝ ነኝ ያርጉ እሺ ወይ አጭሯን ነገር ብቻ አሳየ በሱ ይገባል አይ ግራ ይገባ ስለሆንክ ብዬሽ የማን ነበር አራቀዋለሁ የሙላል ምን ብሻል እስኪ ዘፈን አምሮብሻል አዳንኩት የሙሉ ዓለም ታከለ አምሮብሻል መልሻለሁ ወይኔ እዚህ ጋር እናስቀምጣለን ይሄ የባህል ዘፈን ነው ኧረ ሰውዬ ነው አሁን ካሉ በግራ አይደለም ይሄ እንደዚህ የሚጮት የጻኑት እቴሜቴ አረ ያኛው ያልማዝ ምን ዘፈን አይመስልም ወይኔ እንትን የሳንቾ እንትን የሚለው እንደዚህ ፊዮና አዎ ያኮራኛል እኮ ልጅ እንዴ እዚህ አስቀምጥ አንሳ እሺ ዘፈን እንደሆነ ግን ካንተ ነው የምትቀጣው አውቆ አለ እንትን አለ ማለት አይቻልም እሺ በዚህ ከብዳለ ማርያም ይኸው እሺ ሰማኝ ቆይ ሰማኝ ይኸው ወይስ ገጠጋበል ይሰማኛል
ተነፋነፍኩኝ እኮ ምን ነበር አስችሎሽ ቆየማ እኮ አስችሎሽ ነው የዳዊት ነው የማን ነው እኮ በለው ዳዊት ጽጌ በለው አስችሎሽ እኔ እኮ አፈራለሁ እሺ ለካ አንተ ይገባል ለካ ያረተው እንደዚህ ስቄ ተናገር አላውቀውም ዘፋኙ ምንም እንዳይቀየመኝ ዘፋኑን በስተክል ቢዘፈን አውቀው ነበር ያውን በቅርብ የተለቀቀ ነው አዎ በቅርቡ አሁን በቅርብ አይደለም ከኮሮና በፊት አይ በፊት ከ6 ወር ከ7 ወር በፊት አላውቀውም ወይ አይደለም ከዛ በኋላ ስንት ዘፈን ይሁንልህ ተቀጣ የያሬድ ነው አዲመራ ነው ይሄን እንደው አላውቅም ብትለው አዲመራ ነው እንደዚህ ያመጣረከው እና እንዴ ልበልልህ እስቲ በል በዚህ ምን ይያከበ እና እኔ እንዴት ነው ያልኩት አሁን እንትን ለማለት ነው ተቀጣ የሴት አክቲንግ አሳይ ከናረማመዷ እና ከናነጋገሯ አስጨልኝ አይሰማኝ የሴት አክቲንግ አሳይ ከነ አረማመዷና ከነ አነጋገሯ የሴት አቃላል ምን ባሳይ ተበደ ለታቃለ መሰለኝ ለምን እሱ አሳይቶኝ እንደዚህ ለምን ችግር የለም አይ ልስተ አረ እውነት ከማዱ ምንድነው ግን አትቀጣም ኳሳያ የሴቷን ከባድ ነው እንዴት ነው ወደዛ ልሂድ ወደዚህ ልሂድ አይዛ ላይ የሚቀል ነገር ሊኖር ስለሚችል የጨነቀለት ወደ ጨነቀለት አዎ ወደ ጨነቀለት ይሻለኛል ተጨናነቀው እኮ አንተ ነህ አንተ ደግሞ ጥያቄውን ትረሳለህ እንዴ ለካ አንተ ነህ ቁጥር ልምረጥ ቆይ ከ1 እስከ 5 ነው ተጻፈ ልምረጣ ከ1 እስከ 5 ከዛ ግን ይሄኛውን ግን ግዴታ ነው ታርገው መቀየር አይቻልም ግዴታ ነው እንዴ አዎ ወይኔ ይሄኛውን አንዴ ታልፈሃል ይሄ በቃ አይደገም መመለስ አልችልም አይቻልም ይሄኛው ግዴታ ነው ማድረግ ያለብህ ተፈጥፈጥም እዚህ ተቃውስ ተቆፈረ የምትባል ግዴታ ነው ምንት ከ1 እስከ 5 ከ1 እስከ 5 ምንድነው ምንድነው ወይኔ ለ30 ሰከንድ ትንፋሽን ያዝ አልጨረስኩም በስማ መጀመሪያ ያዝ ትንፋሽን 30 ሰከንድ ሰከንድ ታውቃለህ መጀመሪያ ታውቃለህ ከያዝክ በኋላ ከ30 ሰከንድ በፊት ትንፋሽን ለከተነፈስከው ጆግ አለ ወይ ደፋል ፊቴ ላይ አረ ምንድነው ጥያቄው እንዴ በጣም ከባድ እኮ ነው ወይምታ አረ ቆይ ምንድነው ልተንፍስ እንዴ አንተ ተናገር ያለው ትንፋሹ አባረጥከው በተነፈስ እንዴ ምን አለ እስከተነፈስ እንኳን ጊዜ ብትሰጡኝ እንዴ ወይኔ አርፈይች ምታዘሽ የጨነቀለት ይሄ ነው አሁን እንግዲህ ያው ወደ ጉዳያችን እንመለሳለን ምን ላይ ነበር ቅድም ያቆመው ስለ ልብ ጓደኝነት ላይ ነው እንግዲህ እሺ ክርክራችሁ አንተን ምናምን ተተን አንድ ነገር ልጠይቅህ እሺ ጓደኛ ራሱ ጓደኛ ጓደኝነት ላይ ነው ጥያቄ ጓደኛ ዛሬ ለምሳሌ ካለ ጓደኞች ቃል ነው ጣስ ለማንኛውም ጓደኛ ጥያቄ ልጠይቅህ ጓደኛ የሚለው ቃል ሲጠብቅና ሲላላ ታውቃለህ ትርጉሙን ሲጠብቅና ሲላላ ጠብቅና ሲላላ ጓደኛና ጓደኛ ጓደኛ ትርጉም የለውም እያልከ ነው ጓያ እንግዲህ ጓደኛና ጓደኛ ጓዳ ከጓዳ ጋር ሊገናኝ ይችላል ጓደኛ ለማንኛውም ጓደኛው ልክ ነኝ እንዴ ጓደኛ ትርጉሙን ታውቃታለህ ጓደኛና ጓደኛ አይተንታማ አድምጣኝ ለማንኛውም ግን
ጓደኛና ጓደኛ በጣም ተቀድሞ ጋር በወራችን ጌታ ያዘት በጣም ልዩነት አለ ጓደኛ ማለት እንዳልኳችሁ ነው ጓደኛ ስለ አብረን የምትሄድ የምትጫወት የምትስቅ አብረን የምትበላ በየቀኑ አብረን የምትታየው ማለት በቃ አብረን የምትሄድ አብረን የምትስቅ አብረን የምትበላ እሱ ጓደኛ ነው እናታ አባተ ቤተሰብ ሊሆን አይችልም ጓደኛ ነው ጓደኛ ሌላ ትርጉም አለ ጓደኛ ስንሰማው ጓደኛ ለምሳሌ እንግዳ መጣ ቤት እናንተ ቤት እንግዳ መጣ ሳሎን ቦታ ተይዟል ጓዳ ዝብርቅርቅርቅ ብሎ ተበላሽቷል ሳሎን ማን ነው ጓዳ ተበላሽቷል ሳሎን ሰው አለ እንግዳ መጣ የት ነው ታስገባው ጓዳ ታስገባዋለህ ተበላሽቷል ጓዳማ አይገባም ከቤተሰብና ከጓደኛ ስለዚህ ጓደኛ ሁሉ ጓዳና ያይ ይሄ በቤት እንትታን የውስጥህን አይ ጓደኛ ሁሉ ጓደኛ ሁሉ አይ ይሄንን ጓደኛ ለብቻ አለ ጓደኛ ለብቻ ይሄንን በደንብ ነው መስማማበት ምክንያቱም በቤቱ እንትታ በልብ ያለውን ነገር በውስጥ ራሱ እንዴ ለሁሉም አትነገር ለአንድ ሰው ስለዚህ ጓደኛ ማለት እንደነገርኳችሁ በየቀኑ አብረው የምትታይ የምትስቅ የምትጫወት ነው ጓደኛ ማለት ግን ከባድ ነው ብዙ ነገርህን ያውቃል አንተን እንደው አይምሮን ሰይጣን ገርቶት ላጥፋ ቢል ራሱ ማጥፋት ይችላል ጓደኛ የሚባለው ሰው ምክንያቱም ያውቃል በቃ ኢዮብ እንደዚህ ነው ያውቃል ልክ ነው 6 ሰው ጓደኛ ሊሆን ይችላል እኔ እሱን ባንተ ሐሳብ በምንም ልስማማ አልችልም ብቻ አንድ ሰው በላይ ሊሆን ይችላል እኔ በሱስ ማለት ጓደኛ ነው ልብ ጓደኛ እኮ ያው ነው እኮ እና እኔ ምን አልኩኝ ስለዚህ ጓደኛ ሊሆን ይችላል ከአንድ ሰው በላይ ጓዳህን ያህል አስቡት እንግዲህ ጓዳህን ሊሆን ይችላል ቤቱንነቱን እንኳን ተሳችሁ የልብህን ያውቃል ለምን ያውቃል ተሳሰበው መጥፎ ባህሪ እንጃ ብቻ እናንተ አስቡት ጓደኛና ጓደኛ በጣም ይለያያል በሰው ልብ ላይ ያለው ይችላል ጓደኛ እኔም ልብ ብዬው አላውቅም ዛሬ ነው ልብ ያልኩት እሺ አላ አታምኑም እንጂ አለ ሌላ ደግሞ አሁን መጣላትና ላለመጣላት ከጓደኛህ ጋር ሊሆን ይችላል እና ከልብ ጓደኛህ ጋር ሲሆን መጣላትና መጣላት አለ እና ላለመጣላት አሁን እኔ በባህሪዬ ስነሳ ነገሮችን እረሳለሁ እኔ በባህሪዬ እያልከኝ ነበር አንተ እረሳለሁ በጣም ብዙ ነገር እረሳለሁ አሁን አንዳንድ ሰው ደግሞ ይዞ ቁጭ የሚላል እንደኔ ይፈልግ የመናገር ችግር አለበት ያው በአንድ በኩል ልክ ቢሆንም የሆነ ጎን ግን በጣም ልክ ነው ግን ልክ ማትሆንበት ማጋጣሚ አለ እሱ ምን መሰለ አሁን ጓደኝነት ላይ ይሄ ነገር አሁን ችግር ይፈጥራል ብዬ እንደኔ አስባለሁ አዎ ይፈጥራል የልብ ጓደኛህ ላይ የሆነ ነገር አይተህበት አለመናገር ይከብዳል ግን አሁን ለምሳሌ ቦታ እኮ አለው እንደ ቦታ አሁንም እኮ እኔም እኮ መናገርበት እኔ አሁን አንተ ብቻህን ባገኘ ልነግርህ ይችላል አዎ ግን አሁን እንደዚህ አሁን 6 በጀማ አንዳንዴ ተቀመጠ የለ 6 ጓደኞች አሉ ባንተ አከሄድ ያው አንድ ነው የልብ ጓደኛ ይብላል አንድ የልብ ጓደኛ ኖሮ የሆነ ነገር አየበት እዛ ማለት እዛ ሰው ባለበት ውስጥ የሆነ ነገር ብትናገረው በቃ ሊቆም ይችላል እዛ ጋር እንትናችሁ እና ያው ምን ታረጋለህ አሁን አንተ እንደዚህ ነገር ቢያጋጥም ያው እንግዲህ አሁን 3-4 ወሬዎች አውርተናል በሁሉም ባትስማሙም በእኔ ሐሳብ ተመልካች ይፈርዳል እንጂ እኔ ምን አደርጋለሁ መሰለ መጣላትና ላለመጣላት የምትባለው ነጥብ አሪፍ ነው መጣላት ማለት እንግዲህ የሆነ ነገር ስታይበት ጓደኛኩ ፍጹም አይደለም ይዋሻል ለምሳሌ 6 ጓደኛ ነው ሰው የተባለ እንዳለ ፍጹም አይደለም ይዋሻል ስለዚህ ከ6 ሆነ አንደኛው ቢዋሽ ዝም ትለው ለመጀመሪያ ጊዜማ እኮ ዝም ትለዋለህ ማንንም ሰው ዝም ይላል የመጀመሪያ ጊዜማ አታቀም ውሸት ይሁን በታቀምም ስለ ለማጋፈጥ አትሞክርም አይደለም ሰው እኮ ልብ ጓደኛ ቀርቶ ፈጣሪ ራሱ እኮ ይሁዳን 3 ጊዜ ሲጮህ ይሁዳማ ይሸጣው ነው እንዴ ምን ሆነ ነው ጴጥሮስን መሰለኝ ካልተሳሳቱ እኔም እርግጠኛ ወደ ሃይማኖት ከመግባታችን በፊት ያው እኔ እንደታምኑኝ ያረኩት ጥረት ነው እንግዲህ 3 ጊዜ ትከደኛለህ ብሎ በአንደኛው አላለውም ሁለተኛ አየ የትግስት ጥግ እዚህ ድረስ ነው ባንደኛው እኮ ታገሷለህ ጓደኛህ ነው እኔስ ግን የምታገዘው ያንተ ይሄ ውሃነት ነው መሄድ እኮ ነው በቃ ዝም ብሎ ቢከዳስ እኔ ችግር አለ እኔ አምናለሁ ሰው በተፈጥሮ በሁለተኛ ጊዜ ሲዋሽ ሶስተኛ ጊዜ ሲዋሽ በቃ የግድ ፊት ለፊቱ መናገር አለበት ብቻውን ከሆነማ እንትን ነው አይፈራም ሁሌ ብቻውን ነው ብቻዬን ሲሆን ነው የሚነግረኝ ብሎ ብዙ ጊዜ ዋሻል ሰው ፊት ግን ቋስ ታረጋው ሰው ፊት ማጋለጥ በቃ አትዋሽ እኔ እንጃ እንደዚህ ለምሳሌ አሁን እንደዚህ ድንጋዩ ዳቦ ሆነ ካለ ወይ አልሆነም ሰው ፊት አልቃረነህም ሰው ፊት ሰው ምን መሰለ ድጋሚ እንዳትደግመው ያን ነገር ይፈራል እሱና ብቻውን ከሆነ ምን ያስፈራል እሺ በቃ ፒሳራ ያሳስብና ጓደኛ ስለሆነ በቃ አስተምናም ብሎ ያልፋል ሰው ፊት ሲሆን ያቺ ነገር ድጋሚ ያደግማት እና ላለመጣላት የምትለው ሐሳብ ከመወራት በፊት ያው ነው እኔን ለመቀለማ አይደለም ይሄንን ሐሳብ እኔ አልቃረነውም ግን አልተገበረው እኔ ግን ተገበራለሁ ከብዙ ሰው ጋር ታርቻለሁ ከብዙ ሰው ጋር በእንደዚህ ነው የሚጣለው በእንደዚህ ፊት ለፊት ይናገራል
እንግዲህ ሆዱ ቲማቲም ነው ሆዱ ባሻ ነው ዘጭ ነገር አለ ግን ዋናው ቁም ነገራችን መጣላትና ላለመጣላት ብዙ ነገር ይደረጋል ሲዋሽ ዝም ትላለህ አንተ ላይ መጥፎ ነገር ያረገ ያወቅ ዝም ትላለህ ብዙ ጊዜ አንተን የሚጎዳ ነገር እንደሚያደርግ ጓደኛው የሆነ ሰው መጥቶ ሲነግርህ በላሽ ባልሰማት አልፋለህ እነዚህ ሶስቱ ነገሮች ላለመጣላት የምታደርገው ነገር እነዚህ ሶስቱ ነገሮች መልሰው ያንተን ህይወትን ዝቅ ያደርጉ ገብቷቸዋል መቼም እናንተ እሱ ላለመጣላት የምታደርገው ነገር አንተን በጣም ይጎዳል እስማማለሁ እንግዲህ አሁን እሱ እንግዲህ ዝም ብሎ ሁሉንም ሰው ነው የሚያምነው እኮ ግን ትጎዳለህ ነው ያን ሰው ያምነህ ብዙ ሚስጥርን ዘርግፈለት ሰምቶ የሆነችን ነገር ቀየር ሲያደርግ አብረን ነው ተው ገባችሁ አይደል እዚህ እንኳን መከራከሪ ሐሳብ የለም እዚህ ታምኑኛለህ ብቻ ይሄ ተመልካቾች የሚያምኑበት ነገር መጣላትና ላለመጣላት ብዙ ነገር አድርጉ አሪፍ ነው ጓደኝነት ያዘልቃል ጓደኝነት ደስ የሚል ነገር ነው ግን ላለመጣላት የምታደርጉት ነገር ግን እናንተን እንዳይጎዳችሁ በደንብ ተጠንቀቁ ኢንፋክት ወደ ጨዋታችን ቦሪ ብቻ ነው ድጊ ውሃ የለም በቃ አለቀ ሌላ ከባድ ቢኖርስ ደግሞ ለጨነቀላት ምርጥ ጨዋታ ነው ከባድ ጥያቄ አዘጋጁን አድንቄያችኋለሁ እንዳይሰለቻችሁ እንግዲህ ያው ሁለት ጨዋታ ተጫውተን እንመለሳለን እንግዲህ አሁን ወደ ጨዋታው መተናል ቅድም አንተ ነው የጀመርከው ሲጫደና ሲታሰብ የጨነቀለት ያሉትም ለዚህ ነው እኔን እኛውን ማነሳው ወይ ልናገር ነበር ብትነግረኝማ የጨነቀለት የጨነቀላወቅ አንተ ዘፋኝ አይደለህም አንተ ምን ዘፋኝ አይደለህም ዘፈን ሰራሩ ሰዋ ከነው ገና ዘፋኝ መሆኔ እሺ እና እሺ ከማንም በላይ ገምታቸው በብዙ ምን ጥቅም አለው ከፍታ ፍቅርንካ አሁን እንግዲህ አንተ ነህ ይሄማ ያንተ ዘፈን ነው ይሄ ያንተ ዘፈን አይደል ከበር እኔ አላውቅም የኔ ዘፈን ቢሆን አሁን አላውቅም እያልከ ነው አላውጣ የዘፈን ሞራሌ ሰብሮታል እኔ አላወቅኩትም በስመ አብ ወወልድ ወመንፈስ ቅዱስ ባልቻ አባቱ ነፍሱ በዚህ እንዲህ ያልከኛ እኮ እንዲህ ጎራዴ ምናምን አሳየኝ መሰለኝ እንዲህ ያልከኝ አዎ እሱማ ቢኖረኝ እንዲሰይፍ ነበር ይሄን እንግዳታቀም እንዴ ባልቻ አባቱ ነፍሱ እኮ ሲጀመር ምንም ጭፈራ የለውም ባልቻ ምናምን ነው ካላወኩት ምን ላድርገው አንብበል ከጀሩ ግን የማን ነው ዘመን ማኔ ወንድ ልጅ ተወልዶ ካልሆነ እንዳባቱ እሺ የጨነቀና እሱን አታስረዳኝም ነበር እኔ ጨነቀለት ደግሞ ስገባ እንዳይጨንቀህ ብዬ ነው እንዴ እኔ እሱን ቢያስረዳኝ እኮ ችግር የለም አሁን የጨነቀለት ባልቻ የጨነቀለት የሚለው ዘፈን ባልቻ ከምን ምን ይገናኝ የመጀመሪያውን የጨነቀለት ነው ማለት እሺ አሁን ጀርባ ጨነቀለት የጨነቀለት የሚሰጥክን ግጥም ለካ አንተ ነህ እየተኮላተፍክ አንብብ እየተኮላተፍክ እንዳትኮልተፋ አላርግብኝ እንዴ አይቀርም እንዴ ወደ ጨነቀለት ውሽ እሱማ ይሄዳለሁ ብሏል ይቅርብኝ ብሏል ወደ ጨነቀለት በቃ ምንም እንትን ብሎ ነገር የለም መልስ እንዳንተ ነው ንጋም ከአንድ እስከ 5 ነው የጨነቀለት ቁጥር ልምረጥ ከአንድ እስከ 5 ነው ቀደም ስንት ነበር የመረጥከው ነገር 3 ወይ 3 ባታ ማርያም እናቴ ባታ እናቴ ምንድን ነው የሚለው ፌር አይደለም ምን ይላል እውነት ትዕዛዙ ተዘሎለታል ወይ እንዴ እውነት እኔ እንደዛው ውሃ ተረጥቼ ምንድነው አሰር የምታየው አሁን ምንድነው አንተ ነህ ተረኛ እሱ ነው ተረኛ አሁንም አላቅም እኮ ሌሌ ነው እኔ እቀጥላለሁ አሁን ካላወቅኩት ነው ታሰዘነኝ አረ ይሄንንማ ባታውቀው እኔ ነኝ የምቀጣው እሺ ባሱ ነው የሚቀጣው አላውቀው ሳልነግረህ እንዴ ባታውቀው እንዴ ይሄንንማ በደንብ ነው የምታውቀው እሲል ድምጹ በጎረምሳ ከምን ይሁን ሲዘፈን ከምን ሰስፔንስ በቃ እሺ ወደ ጉዳያችን እንግባ አሁን ደግሞ ትንሽ ስለ ጉዳያችን ነው አሁን መስለ
ካንተ አሁን ደግሞ ምን ነው መሰለህ እስካሁን ያወራነውን ነገር እንቋጨው ስለ ጓደኝነት መጀመሪያውን መውረተና ጓደኛ ይኑርልን ጓደኛዬን ብቻ ይኑር ብዙም ሲመረናቅ ያስፈልገውም ጓደኞቼ እዚህ ጋር መጣችሁ ጓደኞቼ ናችሁ ሐቃቁን ስንነጋገር ግን ካሜራማኑም ሆነ አንተ የልብ ጓደኞቼ ልትሆኑም ትችላላችሁ ላትሆኑም ትችላላችሁ እኔ ነኝ የማውቀው ሁላችሁም አንተም ጓደኞቼ እንደውም ስጠራ ዮሴፍ ፍሎር ኢዮብ ዮናስ ዮርዳኖስ ወንድ ነው ሴት ነው ብለው ያህል ለመናገር እሱ ነው ወይስ ነው አልልም ግን የልብ ጓደኛዬ እኔ የማውቀው ልብ ነው የምትናገር አንድ ልቤ ባይሰማ ይሰማል ያው እንግዲህ ዛሬ ስለ ጓደኝነት ነው ያወራነው ሁለት ጥያቄዎች ይቀሩናል እሱን እንጫወታለን እንግዲህ ተመልካቾቻችን የተፈጥሮ ጉዳይ ሆኖብን ፕሮግራማችንን ሳንጨርስ ጠገብ ሳንል ሳልከራከረው በዝናቡ ምክንያት አቁመናል እንግዲህ ወይ በሌላ ጊዜ በደንብ እንሰራለን እናስበው እንደሆነ ቆሙ ብለዋል አውቆ ምን ቀደም ደና አርፈን ነበር ያንተን የኔ የሆነ ነገርማ ቀያይረው ነው ሁላኩ ይሰጣው እውነት ካርቶን ነው ራሱ ዝናብ ደግሞ በጣም መጥቷል እያበሰበሰን ነው ቶሎ አሁን ወደ ጥያቄዎቹ እንሄዳለን እኔ ልጀምር ትጀምራለህ ጀምር እሺ አታውቀው አሁን የሃይሌሩት እንዴ ነው ያውን የሃይሌሩት ጠፍቶ ነው ወደ ቤት በስመ አብ ወልድ መንፈስ ቅዱስ አንደኛው ዘፈኑ የቆየ ነው ሲቀጥል የሱ ዘፈኑ እንደዚህ ያማሰልከው ወደ ቤት በስመ አብ ጥያቄ ምን ማን ጥያቄ ነው እንዴ ሳህን ላይ ያለ ውሃ እንደ ፍርፍር እየጠቀለልክ ጉረስ ዋው አው እኔ ወደ ጨነቀለቴ ይሄጃለሁ ወደ ጨነቀለት እኔ ለል ነበር እሺ በላንተ አሁን ደግሞ አንተ ጠይቀኝና የጨነቀለታችንን እንግዲህ አንድ ጊዜ እንጨነቃለን እንዴት ቀያ ይቀረጽ እንግዲህ ወንድሜ ትዝታ ነው እንጃ አላውቅም የማዘፈን ኦሆ ያይኔ አበባነሽ አንብብልኝ አሁን ገልጣ ስልክ ደውለ ለአንድ ሰው ተሳደብ ለአንድ ሰው ማለት ኮንታክቱ ላይ ያለውን ሰው ለአንዱ ጓደኛው ደውሎ መሳደብ አጣላኛ ስለ ጓደኛ ጋር አጣላኝ እንዴ ነው ወደ ጨነቀለት ትሄጃለሽ አልሄድም ስልክ ደውለ ለአንድ ይሄው አሁን እየቀደሙ ለመጣላትና ላለመጣላት ነው ነገር አይ ወደ ጨነቀለት ሁለቱም የሰሪ ያሰጣችሁ ነገር ወደ ጨነቀለት የሚያስኬር ነገር እኔ አንድን መረጥኩ አንተ ነገር ያንተን ልምረጥልህ አንዱ ተሰርዞ ጓደኛችሁ አይደለ ስለ ጓደኛ እየወራ እንደዚህ ነገር ይደረጋል ምንድነው አሁንማ የመጨረሻ ነው ሊዮ የመጨረሻ አልኮል እጅን አቃጥል እኮ ነው እንዴ ባልኮል እጅን አቃጥል ብሬን ቀልድ ነው እንቢ ማለት ደግሞ አይቻል እሺ አሁን ግዴታው ነው ባልኮል እጁን መቃጠል እሺ ያንተን ተናገር አንድ አምስት ለዝናብ ያማችኋል አሸንዳ ላይ ተደብደብ አሁን ለዝናብ ብለን አንዴ ቆም ነው ቀይረው ታላላልኩ እኮ አይ አንደኛ ብርድ ታውቃለህ አይ ምንም እኔ እንኳን ገና መቃጠል ሰው ነኝ አመረርክ እንዴ ማላሉ ተወሰነ ከተዋቸው ልጅ እኔ ደስ ይለኛል ያው እንግዲህ አሁን ወደ ትዕዛዙ እንሄዳለን እንግዲህ ተመልካቾቻችን ያው እንግዲህ ለዛሬ ነበረን ቆይታ ይሄን ይመስል ነበር እንደሚመቻችሁ ተስፋ እናደርጋለን ካልተመቻችሁ ኮሜንት ላይ አስቀምጡልን በቀጣይ ሳምንትም ያው እንድናወራላችሁ የሚፈልጉት ሀሳብ ካለ ኮሜንት ላይ ማስቀመጥ ይችላሉ ድርቅ ያለ ወሬ አናወራም እንደዚህ እያሳሳቀን እያወራን እናወራለን ጨነቀለት የሚሉት እስካሁን አወራን አጫወትን ምን ከነሱ የሚጠበቀው ምንድነው ሰብስክራይብ ሼር ላይክ ማድረግ እሱን እንዳትረሱ እኛ ደግሞ ሁሉ ነገር የኛን ማስደሰት እናደርጋለን እናንተ ብቻ ሰብስክራይብን ሁሉ ነገር እንዳትረሱ እስከ ቀጣይ ሳምንት ይመቻችሁ